ገበርዲኒሶች ገጠር ለአጣዳፊ ፖለቲካዊ ፍላጎት ምንም ጥቅም የሌለው የሩቅ አድራጎት የማየት ግፊትም አለባቸው። በሌላ በኩል ራሳቸውን ለከተማ ኑሮ የተፈጠሩ አድርገው ይወስዳሉ። ይህ ከተማ የሁሉም መልካም እድሎች የስበት ማዕከል አድርጎ የማመን አንደኛው ዝንባሌ ያመለክታል። እስካሁን አንጀቴ አልሰራም። በተጨማሪ ለክርክሬ ጥልቀት መስጠት እንዳለብኝ ተሰማው። ርዕዮተ ዓለማዊ ገጽታ ካላስያዝኩት ትኩረት የማይስብ እንዲሆን አውቃለሁ። ሊበራሊዝም ብድግ አደረኩት። ይህ ማለት ገበርዲኒዝም በገበሬ አገር የገበሬውን ሕዝብ ብቃት ከመጠራጠር ያለፈ መሰረታዊ ችግር አለበት ማለት ይሆናል። የገበሬውን በተለይ ድሃውን ገበሬ የመካድ አተያይም ጭምር ነው። እዚህ ላይ አንድ ቁም ነገር ልብ ሊባል ይገባል። ገበሬው ሕዝብ የአብዮቱ ዋነኛ የሕዝብ ምንጭ ነው ስል ከተሞች ምንም አስተዋጽኦ የላቸውም ማለት አይደለም። የማይናቅ የራሳቸው ሚና አላቸው። ይሁንና ገበሬውን ጨርሶ መተካት አይችሉም። ይህንን ስታቲካዊና ሶሻሊስት ሀቅ አለመቀበል ማለት ጥራት ነጠቅ ሊበራሊዝም ከማራመድ ሌላ ስም ሊሰጠው አይችልም። ከዚህ አንጻር ገበርዲኒዝም በማወቅ ሆነ ባለማወቅ የተያያዘን ሊበራል አድባርነትና ያልተያዙ በቀልነት ያመለክታል። እዚህ ነጥብ ላይ ስደርስ ወደ ድርጅቴና አገሬ መመለስ እንደሚኖርብኝ ገባኝ። ዋናው የጽሑፌ ግብም ይሄ ነው። አሁን ትኩረቴ ኢህአፓ ከተማ ውስጥ የመጎለት ለውጥ አመጣለሁ ብሎ አስቦ ከሆነ ይህ ላም ባልዋለበት ኩበት ለመቀማ መሆኑን አጥብቄ ማስረገጥ ነው። ከቻልኩ በገበርዲኒዝም የማዕከላዊ ኮሚቴ አባላት ላይ የሀፍረት ስሜት መፍጠር አለብኝ። ቀጠልኩ። እዚህ ላይ አንድ ጥያቄ ላንሳ። የድርጅታችን መስመር ህዝባዊና አብዮታዊ የሆነው ለምንድን ነው? ሌላ ምንም ሳይሆን ሊበራል ካልሆነ የኢትዮጵያ ህዝብ በቅለን ሊበራል መሆን ስለማንችል ነው። ይህ ከሆነ ኢህአፓ አዲስ አበባ ውስጥ የተቀመጠው ምን ተአምር ለመስራት ነው? ምክንያታችን የገጠሩ ህዝብ ጥያቄ በመሬት አዋጁ ስለተመለሰለት ቦታ አይሰጠንም የሚል ከሆነ ይህ ጥሩ መልስ ነው። የዚህ መልስ ትልቁ ጉድለት ግን ከተማ ላይ ተሆኖ የተሰጠ መሆኑ ነው። በአጭሩ ይሄ ግልጽ ገበርዲኒዝም ነው። ወደ ገጠር ገብተን ህዝቡ ምንም አትረዱኝምና ዘወር በሉ ካለን ያኔ ኢህአፓ መፍረስ ይኖርበታል። ለማን ቆምንና? ቀጥዬ የገጠሩ ህዝብ ከደርግ የበለጠ ኢህአፓን የሚቀበልበት ምክንያት ወደ ማስረዳት ሄድኩ። ገጠሩ አይደግፈንም እንዳይባል ይሄ የማይመስል ነው። በዚህ ላይ ቀደም ብለን የተግባባንባቸው ነጥቦች አሉ። ደርግ በራሱ መዋቅራዊ ማነቆ ምክንያት የመሬቱ አዋጁን በተግባር እንደማያውለው ተስማምተናል። ይህ ብቻ አይደለም። ደርግ ገበሬው የአዋጁ ባለቤት አድርጎ አይመለከተውም። እናም የምርቱ ነፃ ተጠቃሚ ያደርጓል ተብሎ አይታሰብም። ደርጎች መሬት ከመውረስ አልፎ ሄደው ሀብትም ገበሬ የሚፈጠርበት ፖሊሲ ይነድፋሉ ማለት ዘበት ነው። ንብና ጥንዚዛ ቦታ ተቀያየሩ ማለት ነው። ይህ ማለት እንዲህ ኢህአፓ የተራዘመ ሽምቅ ውጊያ ለማድረግ በቂ ምክንያት አለው ቢባል ያስኬዳል። ከመሰረቱ ደርግ የከተማው ህዝብ ጠንቅ ከሆነ ለገጠሩ ህዝብ ደግሞ ሊሆን የሚያስችለውን ልብ ከርቶ ሊኖር አይችልም። ምን ያህል ጠንካራ ክርክር እንደጻፍኩ አሁንም እርግጠኛ አይደለሁም። ምናልባት ለውይይት ሲቀርብ ያኔ የሚከሰትልኝ የስነ ዘዴ ስህተትም ሰርቼ ሊሆን ይችላል። ብርሃነ መስቀልና ጌታቸው አይለቁኝም። ይህን ፈርቼ ግን አልተወውም። እንደተለመደው ትምህርት አግኝቼበት አልፋለሁ። በመጨረሻ ገጠር መሄዳችን ለኢህአፓ የሚያስገኛቸውን 10 ስትራቴጂያዊና ታክቲካዊ ጥቅሞች በመረጃ ተደግፌ ዘረዘርኩ። በመጨረሻ መደምደሚያ አበጀሁለት። ድል ለኢህአፓና ለሰፊው ህዝብ፣ እናሸንፋለን። መጨረሻው ቃል ሳሳርፍ ልዩ የደስታ ስሜት ተናነቀኝ። የጋራዡ በር ትንሽ መተላለፊያ ስትከፍት ድምጽ ተሰማኝ። በሩጫ የሚመጣ ቀላል የእግር ኮቴ፣ የልጅ ኮቴ እንደሆነ ስጠረጥር ሚካኤል እንደሆነ ስለገመትኩ ድንገት ብዬ ሄጄ በሩን ከፈትኩለት። ግምቴ ትክክል ነው። የሚካኤል ሁኔታ ግን ጥሩ አይደለም። ማይክ ምን ተፈጠረ? ምን ሆነ ነው? ጥድፍድፍ ብዬ በጩኸት ጠየቅኩት። ቤቲ ከሰው ጋር ተጣልታ ከሙሴ ባልዲ ጋር ተጣልታ መንገድ ላይ አላሳልፋት ብሎ እያለከለከ ተኮላተፈ። ሙሴ ባልዲ ሲሉ በስም ደጋግሜ ሰምቸዋለሁ። ዘበኛችን ናቸው መጀመሪያ የነገሩኝ። ሙሴ ድፍን መሳለሚያ የሚያውቀው ቦዘኔ ነው። ማጅራትም ይመታል። ሴቶች በተለይ ጌጣጌጥ ቀምቶ ይሮጣል።
በደንብ ሳስታውሰው ነፍስ ልስት ምንም አልቀረኝም። ከጭቦ የሚበልጥ ስለት ያለው የመኪና ጎማ መቅረጃ ከወንበሬ ስር ብድግ አደረግኩ። የት ነው ያስቆማት? የት ነው የማደርገው? ኑረዲን ዳቦ ቤት ካለኝ ሚካኤል ወደ በር ስንደረደር ከስሬ ተከተለኝ። ጠባቧን የእግር ጠጠር መንገድ ይዤ ወደ አስፋልቱ ተወነጨፍኩ። ክንፍ ስላልነበረኝ ሳይታወቀኝ ያማረርኩ ይሆን ሁሉ ይመስለኛል። ልክ አስፋልቱን ረግጬ ወደ ቀኝ እጥፍ ስል ደጀኔን አየሁት። ከግራ አቅጣጫ በሞተር ብስክሌት እየደረሰ ነው። ተያየን፣ ግን ከሁኔታው እንደሚረዳ ገምቼ ዝም ብዬ ሄድኩ። ብዙም ሳልሄድ የሞተሯ ድምፅ ከጀርባዬ ደረሰ። ሚካኤል ሲነግረው ሞተሯን አቁሞ ተከተለኝ። ሙሴ ማለት ቀይ ይሁን ጥቁር፣ ረጅም ይሁን አጭር፣ ወፍራም ይሁን ቀጭን አላውቅም። በትክክል የት ላይ ሆኖ እንዳስቆማትም አላውቅም። አይኖቼ የሚቃብዙት ቢታንያን ፍለጋ ነው። ኑረዲን ዳቦ ቤት አለፍ ብሎ ሴቶች ሲተራመሱ ታዩኝ። ፍጥነቴን ጨመርኩ። እንኳን አንድ የሰፈር ቦዘኔ ከፈለገን ለምን አገሩ ጀነራል አይሆንም? ደሜ በመደፈር ቁጣ ተንተከተኩ። ወደ ሴቶቹ ስትጠጋ ቢታንያን አየኋት። በግራና በቀኝ በኩል እጆቿን ግጥም አድርገው ይዘዋታል። የሚያናግሯት ነገር አለ። ፊቷ በቁጣ እየነደደ ያስታውቃል። መቼም አይኗ ለእኔ የውስጥ ስሜቷ የማይበት መስታወቴ ነው። በአጫጭር አካላት ዝርቡጥቡጥ ባለው የሰፈሩ እናቶች መካከል ቆማለች። አይኖቼ ሲያርፉባት የተለየ ስሜት ተሰማኝ። የሱፍ ተክል መስላ ታየችኝ። ቢታንያ የሱፍ አበባ። ሙሴ ባልዲን እንዴት ሊደፍራት ሞከረ? ነብር ሆንኩ። አዎ፣ ሊሞትላት የተዘጋጀ ፍቅረኛ እንዳላት ስለማያውቅ መሆን አለበት። በሴቶቹ መካከል አልፌ ወደ እሷ ቀጥ ብዬ ሄድኩ። አንዲት እናት ጮክ ብለው ይናገራሉ። ልጄ ቢታንያ፣ ሴት ኃይለኛ መሆን ምን ይጠቅምሻል? ሴት ልጅ ትሆን ነው መሆን ያለባት። ሙሴ ባልዲ እንደሆነ ገና ከልጅነቱ ጀምረን እናውቀዋለን። አይኑን ያፈጠጠው ወሮበላ ነው። አንዱን አካልሽን ቢያጎድለው ምን ትጠቀሚያለሽ? በሞትኩ እኔ እያለሁ አካሏ አይጎድልም። ዛትኩ። ተንደርድሬ ሄጄ ከፊት ለፊቷ ስቆም ምንድን ነው መቷት እንዴ? የት ነው ያለው? ቅብዝብዝ እያልኩ ጮኩ። አንዷ እናት ሁኔታዬ አስፈራቸው መሰለኝ። ነጠል ብለው ወደ እኔ መጡ። ኧረ አልነካትም ልጄ። ገና ብር አምጪ ብሎ ሲጠጋ ጫማውን አውልቃ ገጠመችው። ሰው ደረሰ። ቤትሽ አትገቢያትም ብሎ ዝቶ እዛሽ ትንሽ ቤት ሄዶ ገባ። አሁን እኛ አትሄጂም። እሷ ደግሞ እስቲ ነካኛል እሄዳለሁ። በዚህ ሽምግልና አቁመናት ነው። አሁን ሁሉም ነገር ገባኝ። ራመድ ብዬ ወደ ቢታንያ ሄድኩ። ቀኝ እጇን ይዤ ከሴቶቹ አስለቀቋት። ደጀኔ ግራ እጇን ያዘ። መሀል አድርገናት ደረታችንን ነፍተን ወደ ቤት ተመለስን። ሰው በየበሩ ቆሞ ቅልጥ ያለ ፍልሚያ የሚጠብቅ አይነት በስጋት ይመለከተናል። የተፈጠረ ነገር የለም። ቀጥ ብለን ቤቷ አድርሰናት ወደ ጋራዥ አመራን። ለብርቱም ብርቱ ጣለላት። ሙሴ ባልዲን ወንድ ከሆነ ምነው አሁን አይሞክርም? የአንዲት እናት ድምፅ ከጀርባ ይሰማኛል። ከስብሰባው ቦታ የደረስኩት ትንሽ ቀደም ብዬ ነው። ለዕለቱ ቀደም ብሎ የተሰጠኝን ኮድ ለጥበቃው ሹክ አልኩት። ፈጠን ብሎ አስገባኝ። ግቢ ውስጥ ኮሽ የሚል ድምፅ አይሰማኝም። በቀስታ ሄጄ ወደ ስብሰባው ክፍል ገብቼ በሩ አጠገብ ካገኘሁት ክፍት ወንበር ላይ ቁጭ አልኩ። ስብሰባው ተጀምሯል። ራሴን አረጋግቼ ፊቴና ትኩረቴን ወደ ዘርኡ መለስኩ። ደርግና መኢሶን በድርጅታችን ህልውና ላይ ጥቃት ለመፈጸም ሰፋ ያለ ዝግጅት መጀመራቸውን ደርሰንበታል። ጥቃቱ የኢህአፓን የማዳከምና የህዝብ የመነጠል ተራ ፕሮጀክት አይደለም። ኢህአፓን በድርጅነቱ ከምድረ ገጽ የማጥፋት እቅድ ነው። እቅዱ በሻለቃ መንግስቱና በመኢሶን መሪዎች በጠረጴዛ ላይ ከተቀመጠ ቆየት ብሏል። ክፍለ ሀገራት ውስጥ መፈጸም ጀምሯል። አዲስ አበባ ውስጥ በዝግጅት ላይ ነው። የመዘግየታችን ምክንያት ለእኛ በማዘን አይደለም፣ ደርግ ውስጥ በተፈጠረው የአመራር ቀውስ ምክንያት ነው። ዶክተር ተስፋዬ ኢህአሰን ወደ ሌሎች ሪጅኖች የማሰማራት ተልዕኮ ይዞ ወደ አሲምባ ስለሄደ ስብሰባው ላይ አልተገኘም። እኔ ግን ሌላም ጥርጣሬ አለኝ። በፖሊስ ቢሮ የወጣ የባንክ ዘረፋ እቅድ ሊኖር ይችላል። ወልዲያ ንግድ ባንክ ሲሉ ሰምቻለሁ። ወደ ዘሩ አተኮርኩ። ለአፍታ አረፍ ብሎ ዘሩ ማስታወሻ ደብተሩን ካየ በኋላ ቀጠለ። በዚህ ጥቃት እቅድ ዝግጅት ውስጥ በርካታ ተሳታፊዎች እጃቸውን ማስገባታቸውን አውቀናል። መኢሶን የመሪነቱን ቦታ ይዞ እያስፈጀን ነው። የጅማን አጋሮች ጭፍጨፎች ማስረጃዎች ናቸው። ባለፈው የላባደሮች በዓል ላይ ለተነሳው ብጥብጥ ኢህአፓን ተጠቂ አድርገዋል። የደርግ አባል በሆነው ሻለቃ ጌታቸው ሽበውና አንድ በመኢሶን ከፍተኛ ካድሬ አባሎቻችን ከየቤታቸው እየታደኑ ተገድለዋል። በሐረርና ድሬዳዋም እንዲሁ
የመኢሶን አመራር አባል በሆነው አብዱላሂ የሱፍ የሚመራው ግልጽ ጭፍጨፋ ነው የተደረገብን። በአዲስ አበባም ብዙ አባሎቻችን የተለቀሙ ታስረዋል። እርምጃው የሚቀጥል መሆኑ የሚያጠያይቅ አይደለም። ዘሩ የኢሃፓ የፖሊት ቢሮ በጉዳይ ላይ ተወያይቶ ያሳለፈውን ውሳኔ አስረዳ። ሁኔታው በዚህ ከቀጠለ ድርጅታችን ላይ የሚያስከትለው አደጋ ምን ይሆናል በሚለው ጥያቄ ላይ ፖሊት ቢሮ ተወያይቷል። በአባሎቻችንና በሚደግፈን ሕዝብ መካከል ተስፋ መቁረጥ እንደሚከተል አይተናል። የአባላትን ደህንነት ማስጠበቅ የማንችል ተደርገን በመገመታችን በርካቶች ድርጅቱን ጥለው ሊወጡ እንደሚችሉም ስምምነት ላይ ደርሰናል። ይህ ከመፈጠሩ በፊት ድርጅታችን ራሱን የሚከላከልበት ዘዴ ማመቻቸት እንዳለበት ወስነናል። ሲገድሉ እጃችንን አጣጥፈን ልንመለከት አይገባም። ማዕከላዊ ኮሚቴው ይህንን እቅድ እንደሚያጸድቀው ለውይይት ቀርቧል ብሎ አጀንዳውን ለውይይት ክፍት አድርጎ ያወጣ ሰው ለማየት ዙሪያውን ቃኘ። እንደጠበቅኩት ቅድሚያ የወጣው ብርሃነ መስቀል ነበር። የዘሩ እጃችንን አጣጥፈን መመልከት የለብንም አባባል በበኩሌ አልተመቸኝም። በእኔ ጽሑፍ መነሻ አዲስ አበባን ለቀን እንድንወጣ ከተወሰነው ውሳኔ ጋር በግልጽ ይጻረራል። የማየው ነገር ሁሉ ተከታታይነት የሌለውና የመጀመሪያውን በመርሳት የሚቀጥል ሆነብኝ። ብርሃነ መስቀል ያነሳዋል ብዬ ገመትኩ። አንድ ዘሩ የሚፈታተን ነገር እንደሚናገር ከሞላ ጎደል ለሁላችንም ግልጽ ነው። እሱ ካልተናገረ ግን እኔ አነሳዋለሁ ወሰንኩ በሆዴ። ወደ አጸፋ እርምጃ መግባት የለብንም የሚል ከሆነ ጥሩ፣ በዚህ በኩል ቀንደኛ ደጋፊው ነኝ። ሄዶ ግን ከደርግ ጋር ህብረት መፍጠር ይኖርብናል ማለቱ አይቀርም። እዚህ ላይ ቀንደኛ ተዋቃሚ ሆናለሁ። ትኩረቴ እሱ ላይ አደረግኩ። ለህብረት ግንባር ጥሪው የሰጠነው ዋና ቀና መልስ በመንግስት ዘንድ ተቀባይነት አላገኘም ለማለት ጊዜው ገና ይመስለኛል። መልስ የማይሰጥ ቢሆን እንኳን ወደዚህ አቋም እንዲመጣ እኛም አስተዋጽኦ ማድረጋችን መካድ የለብንም። የጅማና የአጋሩ ጭፍጨፋዎች ተንኳሽ መፈክሮችን በማሰማትና ረብሻ በመቀስቀስ የጋበዘው የገዛ ድርጅታችን ነው። በሚያዝያ ወር ስብሰባችን በሰላማዊ ትግል ዘዴ ላይ ብቻ እናተኩር ከሚለው ውሳኔያችን ጋር ይጻረራል። የህብረት ግንባሩን ውሳኔም ከወቅቱ የሀገራችን ፖለቲካ ሁኔታ አንጻር በሚገባ ተንትኖ አልተገፋበትም። የፖለቲካ ቢሮ ለዚህ ተጠቂ ነው ብዬ አምናለሁ። ብርሃነ መስቀል ማስታወሻ ደብተሩን አየት አድርጎ ቀጠለ። በላባደሮች በዓል ላይ ለተከሰተው ቀስም ቢሆን የፓርቲያችን ጉንተላ ዋናው ምክንያት ነው። ይህ በደርግና በመኢሶን ላይ ይዘነው የቀጠለው የጥላቻ ፕሮፓጋንዳ ሲጨመርበት ቀውስ እንደሚፈጥር መቀበል ይኖርብናል። አሁን ፋሽስት ደርግ የሚለውን መፈክር አባሎቻችን እየደገፉበት ነው። ያለቀበት ሳይንሳዊ ትንተና የተያዘ አጓጉል መፈክር መሆኑን ማመን አለብን። እያንዳንዱ ድርጊታችን የህብረት ግንባር መመስረት የሚጋፋና የሚቃረን ነው። ድርጅታዊ ደህንነታችንን ለማስጠበቅ የምንፈልገው ከሆነ በበኩሌ ጠመንጃ አጸፋ መስጠት ትክክለኛው ስልት አይደለም። የመጨረሻዋ ዋስትናችን የህብረት ግንባሩን ለመፍታት በትጋት መስራት ነው። ብርሃነ መስቀል ለዚህ ቀን አበሳስቶኝ አያውቅም። ያላመልከው ጥቂት ቀርቶኝ የነበረው የድርጅቴ የነፍስ አባት አልመስልህ አለኝ። ደርግንና መኢሶንን የሚያይበት መነጽር ወደ አንድ አቅጣጫ ብቻ የሚመለከት ነው። እነርሱ ኢሃፓን የሚያዩበትን መነጽር ማስታወስ አልቻለም። ከዚህ የከበደው ትልቁ ስህተቱ ግን የህብረት ግንባሩ የኢሃፓ ደህንነት የመጨረሻ ዋስትና ነው ማለቱ ነው። ለእኔም መጨረሻው ዋስትናችን የኢትዮጵያ ገበሬ ነው። ግንባር የመፍጠር ሀሳብ ትክክል እንኳን ቢሆን መወሰን ያለበት አሲምባ በምናደርገው ስብሰባ ሊሆን ይገባል። ወደ ስብሰባው ተመልሼ አተኮርኩ። ሌሎች ተሰብሳቢዎች መናገር ቀጥለዋል። አበራ ዋቅጅራ የብርሃነ መስቀልን ክርክር ደግፎ ተናገረ። በበኩሌ ሁለት ነገሮችን ተገንዝቤያለሁ። በአንድ በኩል የድርጅታችን ላይ ጥቃት እየተፈጸመ ነው። በሌላ በኩል የኛ አባላት ግጭት የሚያባብሱት ተግባራትን እየፈጸሙ ነው። ለሰላማዊ የፖለቲካ ትግል በቂ እድል ሰጥተናል ማለት አይቻልም። ይህ እድል ሙሉ በሙሉ ሲጠፋ የምንወስደው እርምጃ ነው ቀድመን እየወሰድን ያለነው። በድርጅቱ ጉባኤ ያልጸደቁ ፖሊሲዎችና ርዕዮተ ዓለማ ነክ መፈክሮችን መቆም አለበት። ደርግ ፋሽስት ነው ወይስ አይደለም የሚለው ጥያቄ ለምሳሌ ገና ውሳኔ አልሰጠንበትም። ነገር ግን በየአደባባዩ እያስተጋባነው ነው። ከሌሎች የትንኮሳ ተግባራትን መቆጠብ አለብን። ይህ ትዕግስት እንጂ ስንፈት አይደለም። ሌሎቹም የህብረት ግንባር ምስረታ ትኩረት ሊሰጥ ይገባል አሉ። ሁሉም ተናጋሪዎች በጣም በተራራቁት የብርሃነ መስቀልና የዘሩ ሀሳቦች መካከል
ሚዛን ለመፍጠር ሲጥሩ አስተዋልኩ። በሁለቱ መሪዎች መካከል የጠነከረ የመጣው መካረር ግን አሳሰበኝ። ሌላ እኛ የማናውቀው የግል ምክንያት ይኖራቸው ይሆን? በሆዴ ራሴን ጠይቄ በበጎ ሀሳቢነት እንዲሁ አይመስለኝም ስል ራሴን ላጽናናው ሞከርኩ። ምክንያቶች በእርግጥ አላጣሁም። እኔ የማውቀው ያህል ብርሃነ መስቀልና ዘሩ ጥሩ የሚባል ታሪክ አላቸው። ታላላቆቼ መሆናቸውን ስለ እነርሱ ብዙ ጠይቄ ብዙ እንዳውቅ አድርጎኛል። ከተማሪዎች ንቅናቄ ጀምሮ የሚተዋወቁ ጓደኛሞች ናቸው። ኢህአፓን ሲመሰርቱት ዘሩን በ4 ቀናት ውይይት ያሳመነውና የመለመለው ብርሃነ መስቀል ነው። ከኤርትራ ጥያቄ በስተቀር በሁሉም የፕሮግራሙ ነጥቦች ላይ በሚገባ ተስማምተዋል። የብርሃነ መስቀል በኤርትራ በኩል ወደ ሀገር ቤት ሲገባ ዘሩ በአዲስ አበባ በኩል ገብቶ ጠበቀው። የከተማውን መዋቅር በመዘርጋት በኩል ዘሩ ብዙ ለፍቷል። ከዚህ በኋላ በአካል የተገናኙት በኢህአድ ሁለተኛው ጉባኤ ላይ በ1967 ዓ.ም ክረምት ላይ ነው። እዚህ ነጥብ ላይ ስደርስ እኔም ወገቤን አልኩ። ይሁን ሁሉ ከተጓዙ በኋላ ኢህአፓ አሁን ትልቅ ድርጅት ሲሆን እንዲህ እያናቆራቸው ያለው መተት ምንድነው? ሌሎች ነገሩ ያልጣማቸው ተሰብሳቢዎች በየበኩላቸው አንስተውት ይሆን ብዬ የምገምተው ጥያቄ አለኝ። ጭንቅላቴ ለገዛ ጥያቄ መልስ ያቀረበው ባልተለመደ ፍጥነት ነው። በቃ ትክክለኛው ምክንያት አውቀውትም ይሆን ሳያውቁት የመጀመሪያው ኩነኔ ነው፣ ሌላው ነገር ሊሆን አይችልም ደመደምኩት። በዚህ ግን አልተወሰንኩትም፣ ጨመርኩ። አለመግባባቱ ያባባሰው ደግሞ ያ የተደበቀው ሰይጣን ገበርዲዝም ነው። ይህን አሲምባ ብንሆን ኖሮ ለዚህ ጭቅጭቅ ጊዜ ባልኖረን ነበር። ክርክሩ የተጠቃለለ ሲሄድ ሚዛኑ ወደ ብርሃነ መስቀል አዘነበ። የኢትዮጵያ አብዮት ልዩ ሁኔታ በመተንተን የህብረት ግንባር ጥሪውን መንፈስ እንደገና ለማደስ የሚያስችል ሀሳብ አመንጭ ኮሚቴ ተቋቋመ። ብርሃነ መስቀል ራሱ በአባልነት ተመረጠ። በመጀመሪያ አዲስ አበባን ለመልቀቅ እንዘጋጅ በሚለው ውሳኔ ተነቃቅቶ የነበረው ወኔ መልሶ እንደ እንፋሎት በነነ። ገበርዲኒዝም የህብረት ግንባር የሚል ካባ የተከናነበ እንደገና ብቅ አለች። እጅ መንጋሊጤ ከተማ ፋኖ ሁላ ውስጤ ቅጥል አለ። እኔም የሚያስጨንቀኝ አሁን የሀሳብ ልዩነት መሮኑ አይደለም፣ መንቻካነት እያደገ መምጣቱ ነው። ከምንም በላይ ሲያሰበኝ እየተፈጠሩ ያሉ ዝንባሌዎች በጎ አይደሉም። የብርሃነ መስቀል ዝንባሌ በቅንነት ላየው ሞከርኩ። ባየው ቅጥያጣ ትምንታዊነት ብቻ ሆነብኝ። እጁ ላይ በሌለ የደርግና የመሲሆን በጎ ፈቃድ ከመጠን በላይ ይተማመናል። ዘርኡ ተስፋዬና ክፍሉ ደግሞ በተቃራኒው ከመመናቸክ ያልፋሉ። በኢህአፓ ታላቅነት ከመጠን በላይ ይተማመናሉ። ይህ በበኩሌ ጅላጅል ሪሊያዝም ሆነብኝ። ሌሎቹ በዚህ መሃል ከወዲህ ወዲያ የሚዋዥቁ ናቸው። አበበ ዋቅጅራ ይሻለኛል። ቅድመ ሁኔታው እያቀረበ ልዩነቶችን ለማጥበብ ይለፋል። የኔና የኢሳያስ አቋም አንድና የማይለወጥ ነው። አሲምባ ሰሚ ጆሮ ግን አላገኘንም። ትኩረቴን ወደ ስብሰባው የመለስኩት ክፍሉ ታደሰ ሲናገር ነው። ባየሁት ቁጥር የሱፍ አበባ መስፍን ሀብቱ ትዝ ይለኛል። መኢሶን ሰራው ያለውን የሸረሸረ እንደገና መወንጀል ጀመረ። እሱም አልተመቸኝም። የሚናገረው የገበርዲኒዝምን መንፈስ ተከትሎ ነው። እሱም ሲጨርስ የደህንነት ኃላፊው ክፍሉ ተዘራ ተራውን ወስዶ ቀጠለ። መኢሶን ሌሎቹን ድርጅቶች አግሎ መንግስታዊ ፓርቲ ለመሆን ሞቱን የታገለ ነው። የደርግን ስልጣን ለመንጠቅም ብዙም አሻጥር እየፈጸመ ነው። ይህ ለኛ ምን ማለት ነው? ቅድም በጓድ አበበ የተነገረው አይደለም ሐቁ? በትዕግስት እያየን ያለነው በሞትና በእስራት መካከል ሆነን ነው። መኢሶን አሁንም አልተኛልንም። ትላንት ቀበሌዎችና ትምህርት ቤቶችን ተቆጣጥሯል። ዛሬ እጁን በመንግስት ሚዲያዎች አስገብቶ የተፈተተ ነው። ብዙ ጋዜጠኞች በመልምሎ የፕሮፓጋንዳው መሳሪያ አድርጓቸዋል። በኢህአፓና በደርግ መካከል ምንም አይነት ቅርርብ እንዳይኖር ደንቃራ የሆነው መኢሶን ነው። ጓድ ክፍሉ ወዴት ያቺ የፈረደባት የቀድሞ ፍቅረኛዬም ብሩክታይት ማለት ነው አይደል አልኩ ለራሴ። አሁን ሁሉም አውቀዋት በጥላቻ ዝርዝር ውስጥ አስገባት እያስታወስኩ። ክፍሉ ሲጨርስ ዮሴፍ ቀጠለ። የዘሩ አውቶማቲክ ደጋፊ ስለሆነ ተመሳሳይ ውንጀላ አቀረበ። ድግግሞሽ አቅለሸለሸኝ። አንድን ጉዳይ በመተንተን ስነ ዘዴ በኩል ብርሃነ መስቀል ይሻለኛል። ከሞላ ጎደል ከውስጥ ወደ ውጭ የሚመልከት ዝንባሌ ያለው። ኢህአፓ እንደማይሳሳት ጣዖት አድርገው አይመለከቱም። ሌሎቹ የኢህአፓ ድክመትና ጥንካሬ የሚለኩት ሌሎችን በንጽጽር በማቅረብ ነው። የከተማ ትጥቃዊ የትግል ለሚለው ፍላጎት የሚያባብሏቸው ይኸው የአታይ ዘዴ
ድክመት እንደሆነ እየጠረጠርኩ መጥቻለሁ። ከኢሳያስ ጋር ገና ድሮ ተነጋግረው በመርህት የተስማማንበት ነጥብ ነው። በመጨረሻ በድምጽ የተደረሰበት ውሳኔ አስቂኝ ሆነ። ፍጹም ተቀራራቢ የሆነ የህብረት ግንባር ምስረታና ራስን መከላከል ሀሳቦች በመርህ ተቀባይነት አገኙ። ማለት የተፈለገው የብርሃነ መስቀልና የአበበ ዋቅጅራ ሀሳቦች ሞክረን ካልተሳኩ የዘሩና የክፍሉ ታደሰ ሀሳቦች እናስፈጽማለን ነው። ፖሊት ቢሮ እያጠቁ መከላከል ብሎ ሰምቶታል። በእውነት ፖለቲካዊና ርዕዮታዊ ዓለማዊ ትርጉሙን መረዳት ከአቅም በላይ ሆነብኝ። ደግነቱ በሚቀጥለው ስብሰባ ሁሉም ማብራሪያ ጋር እንደሚቀርብልን ዘሩ አስረዳ። ስልችት አለኝ። ንጋት ላይ ወፍ መንጫጫት ሲጀምር ስብሰባው አበቃ። ከአንድ ሳምንት በኋላ ኢሳያስ ቢሮዬ ቁጭ እንዳልኩ መጣ። በጣም ደክሞታል። ተቃፈን ተሳስመን ወደ ቤት ሊሄድ ሲል ከዘሩ ጋር መገናኘቱን ነገረኝ። ነገ በንጋት ወደ ወልዲያ ጉዞ እንድትጀምር ብሎሃል። አልተከፋሁም። ጊዜ ሳላጠፋ መንፈሴን ለጉዞ ዝግጅት አነሳው። እንዲያውም የፖለቲካ ቢሮውን በድርጅቱ ውስጥ ከነዛው የሽብር አየር ገለል ብዬ መቆየት የምችልበት እድል እንደሰጠኝ ቆጠርኩ። ኢሱ እንዳስረዳኝ ከሆነ ኢህአሰን የወልዲያን ባንክ ለመዝረፍ ሞክሮ ተልእኮ በሽንፈት ተጠናቋል። ይህ ለምን ሆነ? ለዚህ ጥያቄ መልስ ፍለጋና ለሌሎች አንዳንድ ስራዎች ነው የሚሄደው። ከኢሱ ጋር ለጨዋታ የሚሆን ጊዜ እንኳን አልነበረንም። እቡር በጓሮ ሸፈተ ብሎኝ የመሳቅ እንኳን አልቻልንም። የምታሳስበኝ ቢታንያ ናት። ለቀናት ረጅም ጉዞ እንደምወጣ ስነግራት ቅስማ ስብር ማለቱ አይቀርም። ስለያት ወደ ባሻ እንደምትሆን አልጠፋብኝም። ሳልነግራት መቆየቴ ደግሞ ነገሩን ያባብሰዋል ብዬ ገምቻለሁ። ሳስበው እኔንም ቅር አለኝ። ግን ምን ማድረግ ይቻላል? ከቢሮዬ ወጣው። ያችነው የምጓዝባትን ላንድ ሮቨር ከጎይቶም ለባሲ ጋር ሆነን ሳጠባብቅ ቆየው። የቻለንን ያህል ለረጅም ጉዞ ብቁ አደረግናት። አስፈላጊ ከሆኑ ሰነዶች በውጭ ቅልቋንቁር መያዝ አልፈልግም። ወደ ምድር ቤቴ ተመልሼ ከሸዋዬና ከደጀኔ ጋር በደጀኔ ክፍል ውስጥ ትንሽ ቆየው። ሸዋዬና ደጀኔ ስለ ብሩክታይት የሆነ ወሬ ስላላመጡልኝ ደስ ብሎኛል። የወልዲያ ጉዞዬን ሳነሳላቸው ሁለቱም ቢታንያ አጀንዳ አደረጓት። አላምረው ጉድ ፈላ። ታያለህ አብሬያት ካልሄድኩ ትላለች። ሸዋ ምን እያልሽ ነው? ደጀኔ ጣልቃ ገባ። ቢታንያ ይሄንን ያህል ጡት ያልጣለች ህፃን አደረግሻት እንዴ? ይሄ እኮ ተልእኮ ነው። እሷም ወልቃይት ደርሰሽ ነው ብትባል ትሄዳለች። አይ ደጀኔ በደንብ ቀርበህ ስላላየሃት ነው። ፍቅር እንዲህ ሲያደርግ አይቻ አላውቅም። ለወንድ የማይነገር ብዙ ነገር ታጫውተኛለች። ለነገሩ በብቸኝነቷ መቆየቷም ጭምር ይመስለኛል። አላምር እንደ ወንድም ነው የምታየው። ሙሴ ባልዲን ጭጭ ካደረጋችሁላት በኋላ ደግሞ አለኝታ አለኝ ብላ አመነሽ መሰለኝ። ወይዘሮ ማስተዋልም ሳይቀሩ እንደዚህ ተሰምቷቸዋል። ሸዋ ያ ሁሉ ሆኖ መጨረሻ ላይ ግን ደጃኔ ያለው ነው ትክክል የሚሆነው አልኳት ለመሄድ ስነሳ። አፌ ይህንን ይበል እንጂ ሆዴ የሚናገረው ሌላ ነበር። ያለፈው እያጠቁ መከላከል የሚለው የማዕከላዊ ኮሚቴ ውሳኔ ነገር ይዞ መጥቷል። የኢህአፓ ጠቅላላ መዋቅር በአዲስ አበባ በአዲስ መልክ ማደራጀት መጀመሩ ጌታቸው ማረው ነግሮኛል። ወታደራዊ መልክ እያስያዙት ነው። ዘሩ ራሱ የሚመራው ወታደራዊ ኮሚሽን ተቋቁሟል። ተስፋዬ ደበሳም አለበት። የታጣቂው ክንፍ አደረጃጀትና አመራርም እንዲሁ ለውጥ የተደረገበት ነው። ቢታንያም ወደ ታጣቂው ክፍል እንዳይወስዷት ስጋት አለኝ። ከትላንትና ወዲያ የታዘብኩት ነገር አስደንግጦኛል። ምሽት ላይ ለአዳር ወደ ቢታንያ ሲሄድ እሷ በዋናው በር ከወይዘሮ ማስተዋል ጋር የደራ ወሬ ይዛ ነበር። የቤቷ በር ከፍቼ ስገባ ድምጽ ሰምታ መጣች። አይኖቼ መጀመሪያ ያረፉት ቀኝ እጇ ጣቶች ላይ ነው። በሆነ ምክንያት ተላልጦ አልኮል ቀብታ በነጭ ሻሽ አስረዋለች። ለሁለተኛ ጊዜ ሲያጋጥመኝ ነው። ወዲያው አንድ ጥርጣሬ አእምሮዬ ውስጥ ጥልቅ አለኝ። ጦር መሳሪያ መፍታት መግጠም እያስተማሯት ይሆን? አይቶ እንዳላዩ ማለፍ አቃተኝ። ቤቲ እውነቱን ንገሪኝ፣ ምን ሆነሽ ነው ጣትሽን? ምን አባልትለኝ ነው ሞሮን? አሁንስ ጭራሽ ሴት መሆኔን ሁሉ ረስተ ማዕድ ቤትም ልስገባ ፈለክ? ቢላዋዋ ፈርጠም ልትል ብትሞክርም አይኖቿ ላይ ሌላ ቋንቋ እያወሩ አጋለጧት። እንደ ሁሌው በመሃል ማዕት አረጋጋችልኝ። ከዚያ አልፌ መሄድ አልቻልኩም። ጥርጣሬ ምክንያታዊ አለው። ለታጣቂነት እያሰለጠናት ከሆኑ የፈለጉት በቁንጅናዋ መጠቀም ነው። እንዲሁ ለሚያያት ሰው ምንም ነገር የማታውቅ ሞልቃቃ የቤት ልጅ ትመስላለች። እንኳንስ የፖለቲካ ጣጣ የቁም ነገር ወሬ የማትችል ናት ብሎ መገመት ቀላል ነው።
ይሄ ሽፋን ለወታደራዊ ዓላማ ሊውል ይችላል። ከስዩም ከበደና ከፍቅሬ ዘርገው ጋር መገናኘቷ ትዝ ሲለኝ ደግሞ ባሰብኝ። ይሄ ከሆነ ለኔ መርዶ ነው። ምን ይሻለኛል? ጭንቅ አለኝ። ደሙን ተከትዬ ሰውነቴን ታጠብኩ። ቱታዬን አውልቄ ቢታንያ የፍቅር ልብስ የምትላቸውን ልብሶቼን ለበስኩ። የሚይዛቸው ነገሮች በትንሽ ሻንጣ ይዤ በደህንነት መስኮቷ በኩል ወጣሁ። ዳግላስ ቅልብልብ ብሎ ጅራቱን እየቆላ አሳለፈኝ። ቢታንያ አልጋዋ ላይ ጋደም ብላ መጽሐፍ ታነባለች። ፀጉሯን በቀጭኑ ትጎነጉንና የተረፈውን በጀርባዋ ላይ አርፏል። እንደዚህ ሰርታ አይቻት አላውቅም። የውብ ሆናለች። ሌላ ሰው መስላ ታየችኝ። ቤትዬ ፀጉርሽ ምንድነው ያደረግሽው? ሻንጣዬ ሶፋው ላይ ጣል አድርጌ አጠገቧ ሄጄ ስቀመጥ በመገረም ጠየኳት። ወይኔ ጉድ አስጠልቶኝ ነው። ደንገጥ ብላ መጽሐፉን ካጠፈች በኋላ ተነስታ ጭንቅላቷን ደባበሰች። ቤቴ እናትዬ እንኳን የኔ ሆንሽብኝ። ጥምጥም ብዬ ትንፋሽ እስከማጣ ድረስ ከንፈሮቿን ሳምኩ። ስንላቀቅ ታነበው የነበረውን መጽሐፍ ሰረቅ አድርጌ አየሁት። የሄነሪ ብላንክ የእስራት ዘመን በሀበሻ ምድር ተብሎ ወደ አማርኛ የተተረጎመው መጽሐፍ የእንግሊዝኛው እትም ነበር። ሰሞኑን በኢትዮጵያ ታሪክ ላይ ጥምጥም ብላበታለች። ትንሽ ቆይተን ወደ ፍቅር ጨዋታችን አለፍን። የብላንክን መጽሐፍ ሳይ ሁሌም የሚመጣልኝ የቢታንያ አረፍተ ነገር በሆዴ ደገምኩት። አጭር የልጅነት ጊዜ እንደ ኢትዮጵያ ታሪክ በጸጸትና በቁጭት የተሞላ ነው። ትርጉሙን ልጠይቃት አልፈለኩም። መጽሐፉን ገፋ አድርጌ እንዳቀፍኳት አብረን ጋደም አልን። መልሼ ሳያት አሁንም ሌላ ሰው መሰለችኝ። ፊቷ ገጽ ላይ ከማያውቀው ውበት አንድም የቀረ የለም። ወጥቶ ዝርግፍ ብሏል። አልፎ አልፎ ብቅ የሚለው ቅናቴ ሄድ መጣ አለ። እንደገና ሳምኳት። መንገደኛ መሆኔ እንዴት እንደምነግራት ሳስበው ሆዴ እርብሽ አለብኝ። ለጊዜው መሸሽ መረጥኩ። ስለ መጽሐፉ የሆነ ነገር ስጠይቀኝ ቆየች። የማውቀውን ስመልስላት ቆይቼ በመሃሉ ድንገት ጥያቄ አነሳውላት። ማናት ግን የኔ ፍቅር እንደዚህ ጽጌረዳ ያስመሰለችሽ? ቢታንያ ትሙት እጇን ቁርጥማት አይንካው። መልስ ስትሰጠኝ ቀና ብላ ስታየኝ የወይዘሮ ማስተዋል ድምጽ መጥቶ ጥልቅ አለ። ስሟን ጠርተው ቶሎ እንድትመጣላቸው አዘዟት። ለእኔ የሚሆን ጊዜ አላጣችም። ነገር ግን ጨርሶ ያልጠበቅኩት ግብረ መልስ ገጠመኝ። ጥያቄ ምን የረሳችው ነገር ትዝ እንዳሰኘኝ አላውቅም። ከበሩ ደርሳ ልትወጣ የነበረው ቀጥ ብላ ቆመች። አይኖቿ ድንገት ጉልል ብለው አፈጠጠችብኝ። የፊቷ ቀለም ወዲያውኑ ድፍርስ ሲል ታየኝ። አይኖቿ የንዴት ጨረር ይተፋሉ። አንድ ችግር አለችኝ ልቤ። ሆኖም በዚህ ቅጽበታዊ የጊዜ ናውቁት ውስጥ ምንም ነገር መገመት አልቻልኩም። ነገሩ ከራሷ ይምጣ ብዬ በጸጥታ አየኋት። አንተ ደግሞ ረስቼው ቆይ ሰምቼልሃል የምትለውን ሁሉ። ቢታንያ በአንተ ጭንቀት የምትወዘወዝ መስሎሃል? አዲስ አበባን ጥጌልህ እልም እንደምል አያውቅም። መጣሁ። አላንቃሳትም። በሩን በእርግዳው ወጥታ ሄደች። እየቀለደች እንዳልሆነ ገብቶኛል። ያልገባኝ መገመት ያቃተኝን እሷን አንስቼ ለምን ማን እንዳልኩ ነው። እስከምትመለስ ድረስ በነገሩ ጥቂት ደቂቃዎች ፍርድ ለመስማት ዳኛ ፊት የቆምኩ እስረኛ የሆንኩ መሰለኝ። አይምሮዬ ያልጎበኘው ቦታ፣ ያልፈተሸው ቤት፣ ያልጠራው ስም የለም። አንድም ነገር ጠብ አልልህ አለኝ። አንድ ብልጭ ያልልኝ ጥርጣሬ ቢሆን ብሩክታይት ነበረች። ሸዋዬ ምናልባት ያለፈ ታሪክ ነው ብላ አስባ ነግሯት እንዳይሆን ፈራው። ነገር ግን የሸዋዬ ባህሪ ሳስበው ደግሞ አልመስልህ አለኝ። ብቻ በማንኛውም መንገድ አውቃት ከጠየቀችኝ ሽምጥጥ አድርጌ ልክድ ወሰንኩ። ሌላ ምን ሊሆን ይችላል? መቼስ እዚህ ከመጣሁ በኋላ በሌላ ሴት ልትጠረጥረኝ አትችልም። ምንም ሳይታወቀኝ በጭንቀት ድምፅ አውጥቼ ከራሴ ጋር ተነጋገርኩ። ከጥቂት ደቂቃዎች በኋላ ቢታንያ ተመልሳ መጣች። አሁን በጸጥታ ተውጬ አፋፋን እያየው ነው። ስሜቷ ስትሄድ የነበረው እንደሆነ በግልጽ ይታየኛል። ዝም ብላ መታ አጠገቤ ተቀመጠች። ሀሳቧን ቀይራ ዝምታ ብትመርጥልኝ በማን ላይ ቀልድ አስመስዬ አልፋውና ባይሆን ሌላ ጊዜ ጠይቃታለሁ። አልተሳካልኝም። ወደ እኔ ዞር አለች። ሰሙዬ ሰምቼልሃለሁ አለችኝ እንደገና ግንፍል ብላ። አንተ ከነርሱ በኋላ መታ የድርጅት ተቆርቋሪ የሆንከው በምን ምክንያት ነው? እነሱ ጠፍቶባቸው ነው ወይስ አንተ ገቨርዲያሊዝም ጃኬቲዝም ምናምን እያልክ ግራ ተጋብተህ ግራ የምታጋባቸው?
ባለውበት ወጀብ መስሎ የመጣ ድንጋጤ እንደ ጭራር ድርቅ ከውክሽ አደረገኝ። ጭንቅላቴ እንደጠፋ ሞተር ጸጥ ብሎ ከስራ ውጭ ሆነ። ምንም ማለት አቅቶኝ የድንበር ድንጋይ መስዬ በጸጥታ ቁጭ አልኩ። እውነት ገበርዲያሊዝም የሚል ቃል ከቢታንያ አፍ ሰምቻለሁ። የሆነ ታምራዊ ኃይል ከሰማይ ወርዶ እረ አልሰማህም ቢለኝ እንዴት እድለኛ በሆንኩ። ድንጋጤ በትክክል እንደተረዳቸው አይኖቿ ይነግሩኛል። በላ ንገረኝ፣ አንተ የማን ጀግና ስለሆንክ ነው ገጠር እንውጣ የምትለው? ፍላጎትህ ከኔ መራቅ ነው ወይስ ከእነሱ እንደማንላሰን ማሳየት አለብህ ብለህ ነው? ደግሞስ ሌላ ቃል አጥተው ነው ይሄንን ሞራል የሚነካ ገበርዲያሊዝም የሚል ቃል የመረጥከው? የበለጠ ተጸግታኝ በከፊል ዞር ያለውን ፊቴን አገጬን ላይ ይዛ ወደሷ መለሰችው። ጸጥ ረጭ ዝም። አንዴ እንደ ጥንብ የሚከብድ የጭንቀት አርሞ። አሁን ቤቲ ጆሮ የደረሰው የማዕከላዊ ኮሚቴ ምስጢር ኢህአፓ ከአንጀቴ እየገማ እንደሆነ አስረጅዬ ነው። ዞሮ ዞሮ ያመንኩበት በመናገሪያ እኮራለሁ። ፍላጎቴ ገጠር ወጥተን ደርግ ያልተፈጥሮ እመራዋለሁ የሚለውን አብዮት ሊመራው እንደማይችል በተግባር ማሳየት ነው። የአሰብ በቅርብ የማዕከላዊ ኮሚቴ አመራር ስር ሆኖ ከብረት በጠነከረ ዲሲፕሊን ህዝባዊ ጦር ሲሆን ማየት ነው። በወጣት ገበሬዎችና ምሁራን የተገነባ ሰራዊት ሆኖ የደርግን እስከ አፍንጫው የታጠቀ ጦር አመድ ሊያደርግ ማየት ነው። ከውጊያ ልብስ ገበሬው ፊደል ሲያስቆጥርና ከማይምነት ሲላቀቅ ገመድ ወጥሮ መሬት ሲከፋፍል ሴቶችና ወጣቶች አደራጅቶ ሲያነቃቃና ሲያበቃ መንገድ ሲጠርግና እርከን ሲገነባ ጉድጓድ ቆፍሮ ንጹህ ውሃ ሲያጠጣ የሕክምና ጣቢያዎች ሲያቋቁምና ሲያርስ ሲያክም እርሻ ማሳ ላይ የተሻሻለ አስተራረስ ሲያስተምር ማየት ነው። ከዚያስ በጥልቅ ስሜት ታውጬ በገዛ ምኞቴ ጎመዣው። ከዚያማ ገበሬው ዕቃችንና ጠመንጃችንን ተሸክመው ከእናንተ በፊት እኔ ልሞት እያለ መንገድ ሲመራን ተዋጊ ካልሆንኩ ብሎ ግልብጥ ብሎ ወጥቶ ሲያስቸግረን መስፈርት እያወጣን ብዙ ወደ እርሻ እያልን ስንመልሰው ለውጊያው ስንወጣ ከጋራ ጋራ ተጠራርቶ ውሻውን ሲያስርልን በምናቋርጠው ቦታ ሁሉ እልል እያለ ተቀብሎ እህል ውሃ ሲያቀርብልን ውጊያ ስንገጥም ሴቱ ወንድ ሳይል ወጥቶ መረጃ እያቀበለ ሲረዳን ቁስለኞችን ቃሬዛ ሰርቶ በፍላጎቱ ሲሸክምልን የተሰዉትን ጓደኞቻችን እርር ምርር እያለ አልቅሶ ሲቀብርልን ምርኳችንን በአህያና በበቅሎ ጭኖ ወደ ነፃ መሬታችን ሲያጓጉዝልን ባልደረስንበት አካባቢ ኢህአሰብ መቼ ደርስልን ይሆን ተብሎ የሚናፍቁት ጀግና ተከባሪ ህዝብ እንደ አይኑ ብሌን የሚያየው ደርግና መኢሶን የሀገር ያለህ ብሎ እግሩ ስር ሊወድቁ እየዳዳቸው ለእርቅ የሚለምኑት ሰራዊት ሆኖ ማየት ነው። ምን ይሄ ብቻ? ኢህአሰብማ ይሄንን ሁሉ የወጣት ጎርፍ ይዘን ሌላ ተአምራዊ ሰራዊት ይሆናል እንጂ። አዎ ፍላጎቴ ኢህአሰብ በእኛ አመራር ስር ከአሲምባ ከተከዜ እስከ ወልቃይት ከወልቃይት እስከ አርማጭሆ